እንዴት ነሽ? ሰላም ነው። አልሐምዱሊላህ ደህና ነኝ። ይቅርታ ሰፖርት ላደርግሽ ነበረ። ጀስት ያቺ ጠንያ ማነሽ አንቺ ነኝ ሰፖርት የምታደርጊ? መጀመሪያ ራስሽን አቋቁሚ። ቅሌታም ሂጂ እና ደዶስ ጀስት እኔ ያው ኦልሬዲ አንተ ጋር ያሉት ልብሶች አለብሳቸውም። ጀስት ገዝቼ ሰፖርት ላደርግ ስለፈለኩኝ ነው። ለማን ነው? እኔ የምልሽ አንቺ አትለብሻቸው ማለት ያ አንቺ አትለብሻቸው ያ ለማን ነው? አይ ቲንክ አንቺ ቤት አንዲት ኪዊን አይ ቲንክ እንደዛ ነገር ቀይ ልጅ ለሷ 2 ቢጃማ ፍሬዘር ለሚባለው የወንድ ፓንታዎች አሉሽ? አዎ አለኝ። ፓንት ነው ያ ስንት ነው ሳይዙ? አይ ሳይዙ ምንድን ነው? ጀስት እነሱን ገስት ላይ አስገብተሽ ፍሬዘርንም ጠቂው ኪውን ለምትባለው 2 ቢጃማ ለራስሽ 2 ፓንት እና 1 ቢጃማ ችግር የለም። የምትፈልጊውን ነገር ውሰጅና ላይክ ደረሰኝን በዋትስአፕ ላኪልኝ። ቻው ቴንክ ዩ አመሰግናለሁ። ሰው ሁሉ ፓንት የለኝም ነው እንዴ ያላት ልጅቷ። ፍሬዘር እኔ አትናገር እንደሌለህ አሁን ይኸው በአደባባይ ለፍሬዘር ፓንት አለች። በአደባባይ ፓንት እንደሌለ ለምን ነገርካት? አንተማ ጓደኛ ነች ብለህ አማክረሃት ነው እንዴ? እኔ ያንተኔ ፓንት ሳይዝ በምን አውቃለሁ? ወይ በዚህ በቪዲዮ ያሳያትና እሷ እጣሽ ደግሞ አም ሶሪ አይ ቲንክ ዱባይ ውስጥ አንዲት ጉቺ አይ ቲንክ ያ ጉቺ የምትባል ልጅ 2 ድርያ ቅጣት ጽፌያለሽ ኦርደር ላድርግ ነው። እኔ እንደ ሀሳብ ፍሬዘርን በቪዲዮ አውሪውና ምን አይነት ፓንት እንደሚበቃው ጠይቂው። የጉቺ አንዴ ጉቺን ሰፖርት አድርጋትና ትጽፊያለሽ። አንዴ ልንገርሽ። እሺ ያዳጂ አንቺ ችጋራም ጠንያም የሰው እሺ ዛሬ እሺ አይ ቲንክ ለጉቺ 2 ቢጃማ ነው ድሪያ። ህዝቡ ቢጃማ የለኝም ብሎ ነው እንዲያማከረሽ። ኦኬ ሶ ኬን እናንተን ሀገር አላውቅም። አይ ቲንክ በቃ እሷ ትግባና የ3000 ድርሃም እቃዎች ኦርደር አድርጊ። አካውንትሽን ስጭኝ ትራንስፈር ማድረግልሽ። ሶሪ ብዙ ጭቅጭቅ ራሴን ያመኛል። እኔ የ3 ቀን ማስቲካ እየበላች እኮ ነው የምታወራኝ ጋይዝ። የ3 ቀን ማስቲክ ሲኒ ውስጥ አስቀምጣ እየበላችሁ ነው እኔ ላይ እንደምትላጠው። እሺ ጉቺ እሺ 3000 ብር እቃ ፍሬዘር ስንት ብር እቃ? አይ ዶንት ኖ ለደስ ያላቸውን ያንሱ። ኩዊንስ አይ ቲንክ የሆነ የምትባለው ልጅ ትላንት እዚህ ፓርኪንግ ቦታ ጋር ጠብቃኝ አናግራኛለች። አይ ቲንክ እሷ ጫማ፣ ጡት ማስያዣ እንደዚህ አይነት ነገሮች ነው የምትፈልገው። ኢትስ ኦኬ ያንሱ ይውሰዱና አንቺ ኢንፎርም አድርጊኝ። ኢትስ ኦኬ አመሰግናለሁ። ወይኔ ሌሎች አሉ ገበያ ቢጠፋ የእሷ ምርጫዎች አሉ። ጭቅንቅና ሰላም ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች ያላችሁበት ዓለም ዳርቻ እንዴት አላችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም ነው አለሁ። እናንተ እንዴት ናችሁ? እንዴት ነው? የረመዳን ስራ እያለቀ ነው። አሁን የተወሰነ ቀን ነው የቀረው። እየበረታችሁ ነው ወይ? ይህንን ቪዲዮ ስትከታተሉ እስከ መጨረሻው አይታችሁ ላይክ፣ ሼር፣ ሰብስክራይብ ደግሞ ሀሳብ አስተያየታችሁን ኮሜንት መስጣቱን ቁጥር ሊያስቀምጡልኝ ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያለሁ እንግዲህ ዛሬ ድምፄን ዘግቶኛል። ምን እንደሆነ አላውቅም። ድምፄን ይዞኛል ማለት ነው። ለምን እንደያዘኝ አላወቅኩትም። እና እኛ ጋር በጣም ኃይለኛ ዝናብ አለ፣ በጣም ኃይለኛ ብርድ አለ። እሱ ይሁን በትናንትና ማታ
ጠዋት ነው እንጂ ዝናብ ሲዘንብ ቪዲዮ ለቀረጽ ወጥቼ ነበር እና ንፋስ ነበረው ብርዱ መሰለኝ የዘጋኝ አላወቅኩትም። በዛው አጋጣሚ ዝናብ እየጣለ ቪዲዮ ስቀርጽ መብረቅ ነው ምንድነው የሰማይ ላይ ብልጭ ብልጭ የሚባል እንትን ብልጭታ ነው ምንድነው ብቻ እንደዛ በጣም ነበር የደነገጥኩት። ልቤ ትርትር ነበር ያለው በሰዓቱ ላይ ማለት ነው። እና ከባድ ነበረ። ተጠንቀቁ። በዛው አጋጣሚ ዝናብ ሲዘንብ የምትቀርጹ ልጆች በተለይ ስልክ ኮንታክት ስለሚያደርግ ከባድ ነው ብለዋል ማለት ነው። እንግዲህ ዛሬ የመጣሁላችሁ ለምን ታወቃችሁ እነዚህ እህቶቻችን በጣም አስቀውኛል። በነገራችን ላይ ረጁና መሲ ብርጅስቶን እናውቃታለን። በጣም ብዙ እህቶቻችን ሰፖርት የምታደርግ በጣም ብዙ እህቶቻችንን የምታግዝ ናት። በተለይ ዱባይ ላይ የሚጣሉ እህቶቻችንን ስቃይ የሚደርስባቸው እህቶቻችንን ህጋዊ ከሆኑ ህጋዊ ሆነው የፈለጉትን የመጠየቅ መብት ስላላቸው አረቦቹ ቤት ድረስ እየሄደ በጣም መስዋዕት የምትከፍል እህታችን ናት። በጣም በዙ አጋጣሚ ሳላደንቃት አላልፍም። እንደዚህ ደግሞ አንድ ላይ ሆናችሁን ስትሉ የሆነ ቃቂ ምናምን ፈታ ስትሉ ደስ ይላልና ከምኑ የሚያሳቀኝ ምን ታውቃላችሁ? የፓንት ቁጥሩን በምን አካሉ ስትል በጣም ነው የሳቁት ማለት ነው። ለማንኛውም እስኪ አሁን ላይ ሀገራችን ላይ እጅግ በጣም እያስከፋና እየከፋ የመጣ በጣም ወረርሽኝ የሆነ በሽታ አለ። ብዙዎቻችንን የቤተሰቦቻችን ቤት እየገባ የሚያንኳኳ ቤተሰቦቻችንን እያሳጣን ያለ ብዙ ኢኮኖሚ የሚጠይቅ ወይም ደግሞ ብዙ ብር የሚጠይቅ በሽታ አለ። እሱም ካንሰር የሚባል በሽታና ይሄ ኩላሊት፣ እነዚህ ሁለት በሽታዎች እጅግ በጣም ከባድ እየሆኑ መጥተዋል እና አንዲት እህታችን ቲክቶክ ላይ ትናንትና ወዲያ ይመስለኛል ያየኋት ትምህርት ተምራ ጨርሳለች፣ ተመርቃለች። ትምህርት ተመርቃ ጨርሳ ግን አረብ ሀገር መጥታለች። አረብ ሀገር የመጣችው ደግሞ ለምንድን ነው ካላቸውኝ እናቷ የኩላሊት በሽተኛ ሆና እናቷን ለማሳከም ነው የመጣችው ማለት ነው። ግን እናቷን ማሳከም አልቻለችም። እናቷን ማሳከም የምችልበት ሁኔታ ላይ አይደለም ያለችው። እንኳን ለማሳከም ዳያሊሲስ የምታረግበትን ራሱ እያቃተኝ ነው። እርዱኝ፣ ድረሱልኝ፣ እናቴን አድኑልኝ፣ በስደተኛ የእናቴን መርዶ አለስማ። ለእናቴ እኔ ነኝ ያለኋት፣ ሌላ ልጅ የላትም፣ ከጎኗ ሰው የለም፣ ብቸኛ ናት እና እባካችሁ እርዱኝ፣ ድረሱልኝ እያለች ሰማኋትና እሷ ብቻ ሳትሆን በጣም ብዙ ቤተሰቦቻችን በዚህ በሽታ ተጠቂ እየሆኑ ነው። በተለይ ወጣት ነው የሚይዘው። ምንድን ነው መንስኤው? የኩላሊት በሽተኛ የሚሆንበት ህዝቡ፣ ማህበረሰቡ፣ በተለይ ወጣቱ መንስኤው ምንድን ነው ማለት ሀገራችን ላይ በጣም ብዙ ዶክተሮች አሉ። በጣም ብዙ ስመጥር የሆኑ ዶክተሮች አሉ፣ ጎበዞች፣ ጠንካሮች፣ ለህዝባቸው ዝቅ ብለው የሚሰሩ ዶክተሮች አሉ እና ይህንን ነገር መንስኤው ምን እንደሆነ ማህበረሰቡ ሲታመም ገንዘብ ማዋጣት ብቻ ሳይሆን ሆስፒታል ዳያሊሲስ ለማድረግ ሆስፒታል ወረፋ ጠብቆ ወረፋ ሳይደርሰው ተመልሶ የሚሄድ ሰው አለ። ምክንያቱም ወረፋ ስለማይደርሰው ማለት ነው። ያንን ነገር ከማድረጉ ባሻገር ይሄ በሽታ የሚመጣበት መንስኤ ምንድን ነው? ይህም በሽታ የሚመጣበትን መንስኤ ተመራምረው ቢያንስ ማስቆም እንኳ ባይቻል ጋብታ መፍጠር የሆነ መቀነስ የሚቻልበት መንገድ የለም ወይ? ቲክቶኩን ዝም ብለሽ ስታዩት ሁሉም የኩላሊት በሽተኛ ኩላሊት ዳያሊሲስ እያደረገ የመጨረሻ ላይ ደርሱ በቃ ዳያሊሲስ የሚያደርግበት ሰው ካበቀል ከደከመ በኋላ ነው ቲክቶክ የሚወጣው። ለምን ታውቃላችሁ? በነገ በዛሬ በተለይ ይሄ የገጠሩ ማህበረሰብ ይድናል እያለ ሴትዮ የተነሳኝ እና ቤተሰብ ሴትዮ የተነስቶ አቋርጫ ነበረ፣ ቦታ ቀየርኩኝ። አብዛኛው አሁን ይሄ ማህበረሰቡ ገጠር ያለው ይሄ በሽታው የሚድን ይመስለዋል። ያው እንደዚህ በጣም የከፋ ደረጃ ላይ ሲደርስ ነው እንደሚያውቀው እና ከአቅሙ በላይ ሲሆን ያለውን ንብረቱን፣ መሬቱን፣ ቤቱን፣ ከብቶቹን
እህል ሳይቀር ሽጦ ጨርሶ መጨረሻ ላይ ሲደርስ በሽታውን መጨረሻ ላይ ሲደርስ ንብረቱንም ጨርሶ መጨረሻ ላይ ሲደርስ ነው ወደ ህዝብ የሚመጣው እና አብዛኛው ቲክታክ ላይ የሚመጡት ፌስቡክ ላይ የትኛውም ሶሻል ሚዲያ ላይ እርዳታ ብለው የሚመጡት በጣም ከተጎዱ በኋላ የሚሆነው ለዛ ነው። ህብረተሰቡ ግንዛቤ የለውም፣ የዚህ በሽታ ግንዛቤ የለውም። ሲጀምር መጀመሪያ መደረግ ያለበት ነገር ምንድን ነው የሚለው ነገር ሲጀምር ግንዛቤው ስለሌለው ማህበረሰባችን ካለቀለት ከተጎዳ በኋላ ንብረቱንም ከጨረሰ በኋላ ያ የታመመውም ሰውዬ ዋጋ ከከፈለ በኋላ የመጨረሻ ደረጃ ላይ ከደረሰ በኋላ ወደ ሶሻል ሚዲያ ይመጣል ማለት ነው እና በዋናነት አብዛኛዎቹ የሚመጡት ሶሻል ሚዲያ ላይ አብቅቶ ሁሉ ነገር አቅማቸውም ገንዘባቸውም በቃ ተስፋቸውንም ሟጠው በቃ ያው መቼም የሰው ልጅ ተስፋ ላለመም ስለማይቆርጥ ወደ ህዝብ ይመጣሉ ማለት ነው። እንደዛ ሲሆን ደግሞ አብዛኛው የሶሻል ሚዲያ ማህበረሰቡ እርዳታ ደክሞታል። አብዛኛው በሚባል ደረጃ በተለይ አሁን በአረብ ሀገር ቢሆን የተወሰኑ ሰዎች ነን ስራ ላይ ያለ ነው። አብዛኛው ስራ ፈቶ ነው ያለው። በአሜሪካ በአውሮፓ ያለውም እርዳታ በዝቶበታል። የወር ደመወዙን ሳይቀበል 3 4 እዚህ እርዳታ ላይ የሚሳተፍ ሰው አለ እና ያ ሲሆን ደግሞ ሶሻል ሚዲያ ላይ ከተጎዱ በኋላ ስለሆነ የሚመጡት ገንዘቡ ቶሎ ስለማይሞላላቸው ህይወታቸው የማለፉ ቻንስ የሰፋ ይሆናል ማለት ነው። ወይም ደግሞ ተስፋ የመቁረጥ በቃ ተስፋ የመቁረጥ ይሄ ነፍስ አንድ ጊዜ ቆርጣ ከሄደች በኋላ ይሄ ሰው ልጅ በህይወት እስካለበት መኖር እስካለበት ድረስ ኑሮ ያኔ ምንም ሳይሰቃዩ ማረፍ ትልቅ ነገር ነው። ግን የሰው ልጅ ተሰቃይቶ በቃ መከራውን በልቶ ማረፉም ላይቀር እንደዚህ አይነት ነገር ሲፈጠር ትንሽ ያማልና እኔ አሁን ዝም ብዬ ሳስበው በቃ ይጨንቃል። እውነት ለመናገር በቃ በዛም ስትሄዱ አባት፣ በዛም ስትሄዱ እናት፣ በዛም ስትሄዱ እህት፣ በቃ ህፃን ልጅ የኩላሊት በሽተኛ ሆነው ብዙ መማር የሚችሉ ብዙ ነገር ማድረግ የሚችሉ ሀገርንም ወገንን መጥቀም የሚችሉ ዛሬ ተረጅ ሆነው እርዱ ብለው እጃቸውን ዘርግተው ሲመጡ ሳያቸው የሆነ ነገር ይሰማኛል እና መጨረሻችን ምን ይሆን የሚሆነው? የእኛ መጨረሻስ እንዴት ነው የሚሆነው? ህብረተሰቡ ይሄንን በሽታ በምን አይነት መንገድ ነው ራሱን እንኳ መከላከል የሚችልበት መንገድ ቢኖር፣ ያኔ መቼም ከሰው ልጅ የሚያመልጥ ነገር አለ ብዬ አላስብም ከፈጣሪ በታች እንደው ዶክተሮች ለማህበረሰቡ ራሱ ግንዛቤ ቢሰጠው ይሄ በተለይ ይሄ ኩላሊት የሚባል በሽታ ሲጀምር ምንድን ነው የሚደረገው መደረግ ያለበት? እንደጀምረስ ምንድን አይነት ውሳኔ መወሰን አለበት? ሰውየው ከጎዳው በኋላ ወይም ሴትዮዋ ከተጎዳይ በኋላ ሰዎቹ ያ በሽታ ያለባቸው ሰዎች ከተጎዱ በኋላ ሐኪም ቤት ሂደው የመኖሪያ እድልህ ወይም ደግሞ መኖር የምትችለው ይሄን ያህል ቀን ነው ብለው ከሚወሰንባቸው በፊት ያላቸውን ግንዛቤ ትንሽ ጠንከር ያለ ነገር ቢሆን ትምህርት አይነት ነገር ቢሰጥ ማህበረሰቡ ምናልባት ይሄ ዘይት አሁን ላይ ይሄ የሚረጋ ዘይት አብዛኛው ከምን ከምን እንደሚሰራ ፈጣሪ የወቀው በጣም የሚከብድ ነው። የሚሰራበት ነገር በጣም ያማል እና ማህበረሰቡ እነዚህን አይነት ነገሮች ቢያንስ ከሀገር ላይ ቢጠፉ እንኳን እነዚህ ዘይቶች እኔ አሁን ይሄ የሚረጋ ዘይት እኔ ሀገር ላይ እንዲኖር አልፈልግም። ምክንያቱም አብዛኛው ሰው ትንሽ ዋጋውም የተወሰነች በሳንቲም ቢሆን የሚቀንሰው እሱ ስለሆነ እሱን ነው የሚጠቀመው። እሱ ዘይት ደግሞ አስቡት ፀሐይ ላይ ሲሆን ይቀልጣል። ፀሐይ ላይ ሲሆን ይቀልጣል፣ ብርድ ሲሆን ደግሞ ይረጋል። የመርጋት ባህሪ ያለው ሰውነታችንም ልጅ ውስጥ እንደዛ ነው የሚረጋው። ያ ደግሞ ተረግቶ ተጠራቅሞ ነው የሆነ ነገር የሚፈጥረው እና እንደዚህ አይነት ነገሮች ለሰው ጤና ይጎዳሉ የተባሉ ነገሮች በግልጽ እነዚህ አይነት ነገሮችን እንዳይጠቀም ማህበረሰቡ እንዲሁም ደግሞ ከተጎዳ ተጠቂ ከሆነ በኋላ በጣም ሳይጎዳ ተስፋ ሳይቆርጥ የመጨረሻው ደረጃ ላይ ሳይደርስ ራሱን መከላከል የሚችልበት ወደ ህዝብም እንደዚሁ እርዳታ ፍለጋም ከሆነ ወደ እርዳታ የሚመጣበትን ትምህርት ግንዛቤ ቢያስጨብጧቸው ብዬ አሰብኩ። እንደኔ ነው የነበረኝ ሀሳብ ይሄ ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ዛሬ እንግዲህ ድምፄ ጎረምሳ ያባርራል መሆኑ እንደሆነ አላውቅም። ድምፄ ዘግቶኛል። በነገራችን ላይ የግድ ነው የምናገረው ማለት ነው። ዘግቶኛል ድምፄ፣ ለምን እንደዘጋቢ አላውቅም። ለማንኛውም አመሰግናለሁኝ። ደህና ሁኑልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የዛሬው ፕሮግራም ይሄን ይመስል ነበረ። የሙቤ ሸጋ እናት የዘንካታው እናት ነበርኩኝ። እወዳችኋለሁኝ።
እና ብዙዎቻችሁ ደግሞ ጥርስሽን አሳስር የምትሉ ሰው አላችሁ። ጥርሴን የማሳስርበት ብር ስጡኝ ስጡኝ። 5000 ሪያል ነው ብለዋል። ስጡኝ 5000 ሪያል አድርጋችሁ ስጡኝና አሳስረዋለሁ። ችግር የለብኝም፣ አሳስራቸዋለሁ። ግን ጥርሶችን እወዳቸዋለሁ። የምር በጣም ነው የምወዳቸው ጥርሶችን። አፍንጫዬንም እወዳታለሁ። ለማንኛውም ሰብስክራይብ አድርጉኝ፣ ሰብስክራይብ ያድርጋችሁ፣ ላይክ አድርጉኝ። ላይክ አላደረጋችሁ ወዳችኋለሁ። ፈጣሪ አምላክ ወጥቶ ከመቅረት በእግር ወጥቶ በሰጠን ከመመለስ ይጠብቀን። ሀገራችንን ሰላም ያድርግልን። የሞቱትን ነፍሳቸውን ይማርልን። ያሉትን ፈጣሪ ሰላሙን ሰጥቶ ያለ ኑሮ ይስጠን። እኔ አሁን ደክሞኛል፣ የምር ድክም ምን ያለኝ በቃ ድክም ብሎኛል። እና ለሁላችንም የእረፍት እንጀራ ይስጠን። ወዳችኋለሁም። የሀገራችን ሰላምሽ ይመለስ። ጀግኖቻችን ፈጣሪ ይጠብቅልን። ባባይ